ሰላም አለይኩም እህቴ። በመጀመሪያ ፈቃደኛ ስለሆንሽልኝ አመሰግናለሁ። እና የሮመዳን አስቤዛ ግዢልኝ ብለውኝ ጓደኞቼ ነግሬሻለሁ እና እንዲቀርጽ ፈቃደኛ ከሆንሽ ልግዛሽ ስልሽ እሺ ብለሽኝ ያው ገዝቼሻለሁ እና የተመዘነውን ሁላ ይኸው እዛ አሳያችኋለሁ። ይኸው አጃ ሁሉም በቃ ያዘዙኝ በሙሉ ገዝቻለሁ። ኪሎውን እያንዳንዱ ንገሪኝ። አሁን 1 ኪሎ አጃ ስንት ነው የመዘንሽልኝ? 200 ብር 1 ኪሎ አጃ። ድምፅሽ አይሰማም። 1 ኪሎ ጎበዝ። እሺ እንትንስ ምንድነው? ምስር 1 ኪሎ ድፍን 250 ብር። እሺ ሌላ ፊኖ ዱቄት 5 ኪሎ ገዛውሽ። አንዷ ፍሬ ስንት ናት? 600 አድርጊልኝ ብለሽ እምቢ አልሽ። አልተከራከርሽም ነው የሚሉኝ። እሺ በቃ አሁን የገዛ ዘይት 1 ሊትር ስንት ነው ኦመር? ማለት 5 ሊትር 2200 ብር። እሺ ቡና ደግሞ ቡናው በጣም ነው አሪፍ አይባልም። 870 አሉ። አንቺ ዘንድ ቡና የለም እና ምን አሰብኩ መሰልሽ? ገዝቼ ለቅሜ እንደገና ራሴ አሽጌ ልሰጥ። ለምን ያደራ ስለሆነ ዝም ብዬ እንዳለ ወስድላቸው ምርጥ አገዛም ወይ ሊሉ ይችላሉ። ገዝቼ ያለው ግን 870 ነው የገዛሁት። ግን ለቀም ብዙ አለው። እንደገና ዘርግፌ አሽጋው። እንዴት አስብሹ? ጥሩ ሀሳብ ነው ወይስ ዝም ብዬ የተገዛ አይደለ? አሁን የተለቀመ ቡና አሪፍ ቡና የሚሉት 950 ምናምን ይላሉ። ለዛ እኔ እሱን አላገኘሁም። የሚያሳዩ ሁሉ ጥሩ አይደለም። በጣም ቀጫጭኑንም የተከሰከሰውንም ለቃቅሜ እንትን ለማድረግ አስቤያለሁ። ይሄ ምንድነው በ950 ወይ በ900 ነው ብዬ እንደገና አሽጌ መዝኜ ልሰጥ ማለት ነው። በቃ ይሄን ይመስላል ልጆች። በቃ ይሄን ይመስላል። ገዝተናል። ዘይትም ዱቄትም ወስደናል። ምንድነው ሩዝም ታዝዣለሁ መሰል። ቆይ ማራ ሩዝ ይሄ የገብስ ሾርባ ንጹህ ይሄ ነው። ሽታው ቆንጆ ነው። ይሄ እና ስንት ነው አሁን? 4 አድርጊ አንቺ እና 15 ኪሎ ነው መስሎ። ከዚህ ስንት አድርጊያለሽ? ኧረ ተይ 180 ነው 160 ምናምን አድርጊ። እሺ ስንት ነው የምታደርጊልኝ መጨረሻ መሸጫሽ? እሺ በቃ መዝኝልኝ። እሺ 15 ኪሎ ግን እኮ 1 ኪሎ 2 ኪሎ በሚሸጥበት ዋጋ ትሸጪልኝ እንዴ? ይሄን ይመስላል እንግዲህ። እስቲ እየገዛሁ ነው። 15 ኧረ ይበልጣል። ይኸው አይ ቀላል እንደሆነ ብዬ ነው እንጂ ኧረ ቢሆንም ይሄ አይሞላም ነው የምልህ። አይሞላም። 15 ኪሎ ምን አለው? በቃ ቆንጆ ነው ብለሽኛል። እንግዲህ እኔም ሳየው ቆንጆ ይመስላል። ኧረ እህቴ ይህች ምንድን ናት? ውሃ ጠብ ብሎበት ነው። ሌላ ጣጣ እንዳይሆን እባክሽ። አማና ነው። ያምራል አይደል? ነገ እንድንመጣ ነው። እሺ አንቺ ምሰጥሽ። እሺ በቃ እንግዲህ አይቼ ነው ደንበኛ ነው ወይ ያለ እኛ ማደራ ነው። ውሃ ጠብ ብሎ ይመስለኛል የእጃቸው። ለዛ ብዬ ፊኖ ዱቄቱን ራሱ እሽግ ምንድነው የገዛውሽ? ፊኖ ዱቄት ስሙ ኤቻ ደረጃ 1 ማለት ይሄ ነው። ሌላ የለም። ኤቻ እሺ አንደኛው እኔ ማለት ነው የተደረደሩት እነዚህ አይታወቅም። እኛ ምን አውቀው የአጃ ሾርባ ብቻ ነበር እንጂ የስንዴ ወላሂ አላውቅም። እናውቅም የስንዴማ ጭራሽ በሽተኛ ነው የሚያደርገው። ስንዴ እኮ ለጤነኛ የማይመከር እንኳን ለበሽተኛ ስንዴ ነው። ስንዴ እኮ ለጎጂ ነው ለጤና። ስንዴ አውዙ ቢላህ ስንዴ ጥቅም የለውም። ገብስና አጃ አሪፍ ነው። ገብስማ ለስኳር በሽተኛ የማይከለከልም። እሺ አዩ 15 ኪሎ ሞላ። እሺ ኧረ እኔ ምን ያደርግልኛል? ይሄ ወራራሽ ነው ሚዛን። ይሄን ይመስላል። ይኸውላችሁ ደግሞ በሽሽን የምታውቁ የጅማ ልጆች ይኸው ገበያው ይሄን ይመስላል። ሽኩር ደግሞ እየገዛ ነው አብሮ ቤቱ። ይሄው ኦመር ዋጋው ለምንድን ነው ኦመር የሚጨምረው? ሰው ይፈልገዋል አይደለ? ይሄኛው አሁን ለምሳሌ ስንት ነው? ሌላው 5 ሊትር 2050 ብር። የ150 ብር ልዩነት ማለት ነው። ስሙ ምንድነው? አሁን ሰንፍላወር ይባላል። 2050 ብር ሱፍ። ይሄኛው ደግሞ ኦመር ደግሞ 2200 ብር 1650 ብር። 3 ሊትሩ 20 1070 ብር ነው። 1050 ብር። እሺ በቃ ያኔ እዩ ዶቸዋ ማለት ነው።
አብሽ ይሄኛው አብሽ አጥቤ ነው አጥቤ መጀመሪያ አፈሩ ምናምን ደፍቻለሁ። ይሄኛው እንደገና ቆሻሻው ወጥቶ ሲያልቅ እንትን ሆነ። ምንድነው ይሄ ቆሻሻው ወጥቶ ሲያልቅ ቪዲዮ ወጥቶ ሲያልቅ እንደዚህ ሆነ አብሹ ማለት ነው። የሀገር ውስጥ አብሽ ውልቅ አድርጌ አጥቤ ማለት ነው። ደግሞ ገብስ ነው የሙቁ ገና አጃውና ጥቁር ጤፉ ገና ላጥብ ነው። ሽምብራው ምንድነው ይሄ ባቄላው ምናምን ላጥብ ነው። እና ይሄን ይመስላል። የምታዙ ዘዙ ባልትና እንደዚህ አብሽ ሙቅ በሶ ምናምን ላዘጋጅ ነው። እና የምትፈልጉ ዘዙ። እና እህቶቼ ደግሞ ያዘዛችሁኝ ይሁት በጽዳት ነው የምሰራላችሁ። ሸራዎቹ ራሱ አዲስ ገዝቼ ነው 1 ሜትር። አሁን ነገ ደግሞ አጃና ጥቁር ጤፍ አጥባለሁ። የሚቀጥለው ቪዲዮ ላይ ማለት ነው አሳያችኋለሁ። እንዳይበዛ ሰው ሲያዝ ትንሽ ሆነ ይሻላል ብዬ አሁን እቺ ገብሷ አይቼ 4 ኪሎ ናት። አጃም 4 ኪሎ ነው የገዛው። ጥቁር ጤፍ 2 ኪሎ። ጥቁር ጤፍ ጥቅም ነበረው ግን እንዳይጠቁር 1 ኪሎ ላንሳው ይሆን እያልኩ ነው። ብቻ ይሄን ይመስላል። እዛዙ የምትፈልጉ። ይሄ ደግሞ ያጠብኩበት ነው። ይሄኛው የመካከለኛው አሁን ቆሻሻ አይደለም። እንትኑ ከለሩ ወጣ። መጀመሪያ ዋልካው ምናምን ወጣ እና እንደዛ ውዶች እየተመልከቱ ማለት ነው። ይሄ አሁን ገብስ ነው። ገብሱ ለገንፎም ለብቻ ገብስ አዘጋጃለሁ። እንደገና ደግሞ ይሄ ደግሞ ለአጥሚቱም ትንሽ ጨምራለሁ። ይሄኛው ደግሞ አብሽ ነው። እቺ ደግሞ ጥቁር ጤፍ ናት። ይሄኛው ደግሞ ገብስ ነው ማለት ነው። አሁን ይሄ ገብሱ ታጥቦ ሁሉንም አጥቤ ነው ተጣጣው አብሹንም ገብሱንም ሁሉንም። ይሄ አሁን 4 ኪሎ ገብስ ነው እንዳይበዛ። ለምን ቶሎ ታልተሸጠልኝ እንትን ሲቆይ ዱቄት ጥሩ አይደለም። ይሄኛው ደግሞ ጥቁር ጤፍ ነው። ይሄንን ጥቁር ጤፉንም አጥቤ ነው። ጤፉ ሲታጠብ ብታዩት የወጣ ቆሻሻ ወላሂ ከለሩ ነው የሆነ የወጣው እያልኩ ነበረ። ቆሻሻው ነው አለኝ ጎረቤት። እና ይሄን ይመስላል። ገብሴም ይሄን ይመስላል። ተጣጥቦ ሁሉንም አጣጥቤ ነው እንትን ያልኩትና እያደረኩ ነው። ውሃ እንዲያነሳላቸው ዱቄቱ እንዲበረከት ብዬ ማለት ነው እንጂ ኖርማል ውሃው ምናምን ደጓል። 3 ቀን ነው አሁን እንግዲህ እያሰጣሁት ቀጥላ ሁሉም ነገር ማለት ነው። ይኸው ስለዛ ይሄን ይመስላል። የምትፈልጉ ዘዙ። ፋፊ ባልትና ብዬ ልጀምር ነው እላችኋለሁ። መስራት ጥሩ ነው እንግዲህ ያለ አፊያን በሰጠኝ እንጂ እንግዲህ ይሄን ይመስላል። አሁን ፀሐይ ወጣልኝ ደስ ብሎኛል። ይሄን ሰሞን እየዳመነ ብሎ ግን ፀሐይ ሊመጣ ይመስላል። ዳመናው እዩት ሰማዩ እንዴት እንደሆነ ያማላ እኔ መቼም አሁን ጥሩ ሆኖልኛል ለጊዜው። እና ለውዜንም ቆላልቻለሁ። ማስፈጨት ብቻ ነው የሚቀረኝ እንግዲህ። ይሄን አብሸንም አዳሩኝ ስለቀመው ነው ያደርኩት። የኛውን ደርቋል በቃ ኢንሻአላህ። በሶም ይጀምራል። ራሴ ከምጠቀመው ስለምሸጥ መግዛት የምትፈልጉ ሰዎች እንዳትፈሩ። ምክንያቱም ለራሴ ንጹህ ነገር ነው የምበላው እንደምታውቁት። ምክንያቱም ጉሮሮ ካንሰር ጥንቃቄ ይፈልጋል። ጉሮሮ በሽታ ለዛ ኢንፌክሽን እንዳይፈጠር ምን እንዳይል በጥንቃቄ ነው ያለሁትና ካላህ በታች ለዛ በጥንቃቄ ነው የምሰራው። ለምን ራሴም ስለምመገብ ከዛው ላይ ማለት ነው። እንደምሸጠው ብዬ ጭራሽ አላስብም። እና እንደዛ ነው የምላችሁ ውድ ሀገሬ ልጆች። ይሄን ይመስላል። አሁን የታዘዝኩትም አለኝ ከለሮ መዲያን ያንንም አደርሳለሁ። የምትፈልጉ መዘዙኝ ማለት ነው። እያጠብ እያደረኩ አስፈጫለሁ ኢንሻአላህ። ይሄን እምላችሁ ውዶችዬ ውዶችዋ ማለት ነው። አብሹ ተፈጭቷል፣ ግን ወፍጮ በልቶብኛል። ለምን እንደው አላወቅኩምና በጣም ቀነሰ እና ዙሮ ይሄን ይመስላል። ጽድት ታሪክ ያስፈጫጭሁላትና ይሄ ነፍቸው ነፍቱ ይስ ልቀርክ የነፋሁት ማለት ነው። ይሄን ይመስላል እና በጣም ነው የቀነሰው። ወላሂ ብታምኑም ባታምኑም በጣም ብዙ ቀነሰ። ወፍጮ በልቶት ነው አሉ ሲጀመር። ሲፈጩ አንዴ ፈጭተው ደግሞ መልሰው ይመልሱታል ወደ ወፍጮ። እኔ አላውቅም እንዴት እንደተፈጠረ እንደዚህ እና ይሄን ይመስላል እንግዲህ። አብሽና በርበሬ ቢቀር ይሻላል እያለ ብዙ ሰው እየመከረኝ ነው። ምቻ አስመታሻል ቅመሙና አብሽን መጥፎ ነው ምቻለሁ እያሉኝ ነው። እንግዲህ አረዲ አልሆነልኝም። ተብሳኬ በስቷል። ዝም ብዬ እንግዲህ አላህ ማለት ነው። ዝም ብዬ አላህን መለመን ነው እኔ እንጃ እንግዲህ። እና ይሄን ይመስላል ብቻ ያዘዘሽኝ እህቴዋ ለቤተሰቦችሽ ኢንሻአላህ የጤና ቀለብ አላህ አድርገው ለወስዲ ነው ኢንሻአላህ። ረመዳንም አንድ ስንት ቀን እየቀረው ነው። እኔም አልሐምዱሊላህ አላህዬ ከሞት መልሶኛል። አልሐምዱሊላህ በጣም ታመሜ ነበር ሰሞኑን።